የኔ ቆንጆ ሰላም ምን ነው ግር ያለሽ ትመስያለሽ ጠፋውብሽ እንዴ ይቅርታ አላወኩም ማን ልበልህ ኧረ በደንብ ነው የምታውቂኝ ስሜ ማን ነው አላወኩም አልኩህ ኦኬ እኔ ለካ አንቺን ስም ማውቀው በጣም ይቅርታ የኔ ቆንጆ ስሜ ማን ነው ልንገርሽ መሽናሽ ወርቅ አይደለም ምን ትዋብ አይደለም አልኩህ ሶሪ እኔ እናት በእናትሽ ለካ ስልክሽን ነው የማውቀው የኔ ነገር ስልኬ ስንት ነው ልንገርሽ 0911 0920 ነው ጨርሽልኝ የኔ ቆንጆ 25 7 ስምሽስ የትም ወርቅ ምን ነው የትም ወርቅ አይ ያው ከወርቅ ቤት አልወጣንም ብዬ ነው መቼ ነው እንደ ረፍት ዛሬ እሑድ ማለት ነው ኦኬ ስራሽ ምንድነው ታዲያ እዛ ጋለው ትልቁ ቤት ይታያል የዛሬ ሰራተኛቸው ነኝ ምን አደረገክ አይዞ እሑድ እረፍት ስለሆንኩኝ መገናኘት እንችላለን እንደውም ያ ቦይ ፍሬንድ እየደከመ ስለሆነ ሮኮም ታዝናናኛለህ እሺ So እደውልልሻለሁ good I got you Hello. እግዚአብሔር ይመስገን ምን ፈልገሽ ነው ግቢያ አመሰግናለሁ ማለት ነው እዚህ ጎረቤት እንግድነት መጥተን ነበር ምን ጎደላችሁ ታዲያ ብርጭቆ ምናምን በርጩማ ትራስ ምናምን ላምጣ እንኳን አልነበረም dedicate this record right here to my main man, Johnny K. አረ በእናትሽ ስለፈጠረሽ አምላክ ብዬሻለሁ። በጣም እየጨቀጨቅሽኝ ያለሽው ግን ይታወቅሻል። ባክሽ አላቅሽም አቦ። ምን አይነት ልጅ ናት በእናታችሁ? ሶልች ልጅ ለምን አንድ ነገር አትሉልኝም በእናት? ስለምን በስነ ስርዓት አታዋራት?
ምንድነው በስነ ስርዓት ማናገር? እኔ ለሷ ስል ጭራሽ ስልክ አይኖረኝ አልያዝ ስልክ አይኖርህና በስነ ስርዓት አናግራት ይለያያል። ምንም ቢሆን አንድ ወቅት አብራችሁ ያሳለፋችሁት ነገር አለ። ይኸው መልሳ ደወለችላ። በስነ ስርዓት አዋራ። ሄለን ቆንጆ አለሽልኝ? አለሁልሽ። ምን ስራ በጣም ይበዛል በእናትሽ። እንዴት እንደማደርግ አላውቅም። ሳይት ነው ያለሁት። አሁን እንኳን የምችል አይመስለኝም። ጓደኛዬ መኪናዬን ይዞብኝ ስለሄደ ሲመለስ ላግኝሽ። በቃ እሺ የኔ ቆንጆ እደውልልሻለሁ። ባይ። እኔም እወድሻለሁ። ነፍስ የሆነች ልጅ በእናትህ። መቼ ነው አንተ ከዚህ ከልክስክስ ባህሪ ውጣ ስለምትሰማው? ሶሊ በቅርብ ቀን አቆማለሁ። ይሄን ባህሪውን የሚያቅሰው ቆኛን በሱ አይልኩ ነው። አንተ አፍን አትክፈት። አንተ አዋቂ ሲያወራ ይኸውልህ እንደርጎ ዝም እንዲህ ስምጥጥ አትበልሽ። ይሄ ምን የሆነ ሶሊ? አንተ ተናገረኝ። እኔ ሶሊ አንተ ስትናገረኝ ደስ ይለኛል። ምክንያቱም እኔ ራሱን የሚያቅሰው ሲናገረኝ እቀበላለሁ፣ እሰማለሁ። በቃ ስናገር ብትሰማኝ ግን ደስ ይለኛል። እኔ ነኝ እንደ ራሴን ማላውቀው። አንተ ማን ነህ? አስፋው ማን ነው? እኔ ነኝ። እንኳንም ስምህን አረሳው። አስፋው በድሉ ለማለት የፈለገው አራት ልፋሶን እንዴ? አይሰማም። ይሄ መስሚያው ተደፍኗል እንዴ? እንዲህ ስታየው ያለ ይመስላል እንዴ? የለም እኮ አስፋው ይኸውልህ፣ የለም። ሁሉ ነገሩ አሜሪካ ነው ያለው እኮ። ሲመለስ ትነግረዋለህ። አይዞህ ጀጋር ምን አስቀና? ያንተ አይነቱ ናፋቂ አይደለም ልንገርህ፣ በነዋሪ አልቀናምሽ። በቃቸው በድሉ እባላለሁ። የቤቱ ብቸኛ ምርጥ ቴክኒሻን ነኝ። አረፍ በል። ምን ልታዘዝ ታዲያ? ሰላም እባላለሁ። ኮምፒውተር ተበላሽቶብኝ። እኔ ልበላሽ። ዘንድሮ እኮ ኮምፒውተሩም ሰውም ጤና አጥቷል። እኔ ብልሽት ይወጣ። ምን ሆኖ ነው? ኧረ ጠላቱ ምን እንደሆነ አላውቅም። ስታርት አያደርግም። ከዚህ በፊት እንደዚህ ሆኖ አያውቅም? ኧረ በጭራሽ። ይሄ ማጥወልወል፣ ማቅለሽለሽ፣ ራስ ምታት፣ ቁርጠት ምናምን አይሰማውም? ቀልደኛ ነው። አዎ ምን ይደረግ። የምትሰሩ ከሆነ ቶሎ ላምጣ። ያለበት ድረስ መተን ነው የምናክምልሽ። አድራሻሽን ስጪኝና ቀጠሮ ሊያዝልሽ። ቢሮ ሽታ አካባቢ የቤቴ ነው። ለሱማ ቅድሚያ ነው የሚሰጠው። መቼ መጥቼው ሊው ታዲያ? ስልክሽን ስጪኝ። ጊዜ ካለ ቶሎ ቢሰራልኝ ደስ ይለኛል። እንዴ ቅድሚያ ነው የሚሰጠው እያልኩሽ። ስልክሽን ንገሪኝ። 0911 0911 84 ኦኬ መተን ነው እናክምልሽ። እሺ እና እሺ፣ በጣም ነው የማመሰግነው። ምንም ችግር የለም። ባይ። በነገራችን ላይ ያቺ ፍየል ያረድናት ልጅ ነው። ኧረ እባክህ የት አገኛት? ተዋወቃት? ውስጥ በስልክ ስራ እያጣደፈኝ ስለነበር ምንም ልንተዋወቅ አልቻልንም። ሶል ግን ምን ነው እሷ ልጅ ላይ አይንና እግር አበዛ? እንጃ። እስቲ አገኛት ይለኛል ሁሌ። ሌላስ ምን ይላል? ሶል አላውቅም። የተዘበራረቁ ስሜቶች ናቸው መሰለኝ። ወደድካት እንዳንተ ይመስለኛል። ታዲያ ለምን አናገኛለን? እንዴት እናገኛት እንችላለን? ፀጉሯን፣ ቁመኗን፣ መልኳን ምናምን ልክት አድርገን ከተማ ውስጥ የአፋልጉኝ ማስታወቂያ መለጠፍ ነው። ድሉ አጣችሁ። እኔ ምሬ ነው ራሳት አሽፍቷል። እኔ ምሬ ነው ማወራ። ምንድነው የምሬ? ሰማኛለህ? ሴት ባንድ አይወደድም። ሴትን ለመውደድ ብዙ ጥያቄዎች መመለስ አለባቸው። ምን መጀመሪያ ጓደኛ አላት የላት? ፈንግላለች ተፈንግላለች? ጀማሪ ነች ጨርሳለች? ልምዶ አላት የላትም? የሚሉት የመሳሰሉ ጥያቄዎች መመለስ አለባቸው። ተራነኝን በምን ልናቃቸው ነው? ጥሩ ጥያቄ፣ ምርጥ ጥያቄ። በምን እንደሚታወቅ ታውቃለህ?
በመቀራረብ በመግባባት በመጠናናት አብሮ በመዋል ይታወቃል። ስማ የዘንድሮ ሴት የመጀመሪያ ፍቅር ጓደኛ ምርጫ መስፈርቷ ምን እንደሆነ ታውቃለህ? አላውቅም። ኪስ ነው ወንድሜ። ምክንያቱም ኪስ ኢምፒቲ ከሆነ ልብም ኢምፒቲ የሆነ ነው የሚመስላቸው። ዋናው ኪስ ነው። የእውነት መዋደድና መፋቀሩ ካለ ኪስን ሰርተትም ሆኖ ልክ ነው ሶልዬ፣ ልክ ነው። በጽሁፍ አለ ፊክሽን ላይ ምናምን አለ። እሺ ወደ እውነተኛው የህይወት ታሪክ ስትመጣ ግን የለም። ያልኩን ነው የምትኖረው። እቺ ግን ላገኛት ፈልጋለሁ። መገናኘት ይቻላል፣ መዋደድ ነው የማይቻለው። ጎዳት ምን ችግር አለ? ደግመህ እንድትጎዳ አልፈልግም። ከዚህ በፊት የነበረውን ችግር ታውቃለህ አይደል? እኔ ምን ወይ ቀሽት ናትናል በተለይ ስትስቅ ጂሰስ ደግሜ ባየውልህ ጆሮና ኮሌታዋን እንዲያንጠልጥዬ ነበር ማመጣው። ቴንክ ዩ ኤኒዌይስ ሚቱ ምን ፈለክ ደግሞ? ምን ስጠኛል? አይ ሰለሞን ላይ በጣም ተቀለሰለስክ። ምን አገባ? ወይ አንዱ ለምን እንዴ? እኩል አር በቀደም ደሞዝ ተቀበላችሁ የመጣችሁ 200 ብር ምን ያደርግልሃል? አንተ ምን አገባ? አንተን ጠየቅኩ? እሱ ነው አንዴ ጠየቅኩ። እኔ አንተን ጠይቄ ቢሆንማ በሬዲዮ ለፍልፈህ ከሀገር ነበር የምታስባረው። ቆጥበህ ተጠቀም። እሺ ኦኬ። ብድር አታብዛ። መጣም ሰው ያለኝን እኮ አንተ ግን መቼ ነበር የምታቆመው? አንተ በሬዲዮ ለፍልፈህ ህዝብ ሲያቀልኝ እዛን ያቆማል። ቀጥ አንተ አፍን ዝጋ። ዋኬ ሸፋፍን ዝጋቡ 50 ብር ሰጠው ብለህ ብድርና ቁጠባ ልታስተምር ትፈልጋለህ እንዴ? እዚህ የመጣነው እንጨቃጨቅ ሰው ለነዛ ነው። ሰው ለሚናገረውን አታይም እንዴ? አታምጣብኝ ያልኩ ልጅ አምጥተህ ብታሰድበኝ። ቀደም ጀምሮ አይናይነን እያየሽ ነው። ኧረ እባክህ በእውነት ይሄንንስ እሱን አላየሽም? ይሄ ምን ይታያል? ጭራ እናቷም ይላሉ ልጄ ጩጬ ናት፣ ካልተኮተኮተ መቼ ያድጋል ሽንኩርት ሽንኩርት ሽንኩርት። ተይ ምነው ደርባቤ ይገርማል። ታውቂያለሽ ምን በጣም ታምራለሽ። አንተም ወንድ ትመስላለህ። ወንድ ትመስላለህ፣ ወንድ ትመስላለህ። እንዴት? ለእኛ እኮ ክብር እንኳን ያ ሁሉ ማማሩ ዛሬ በሴት እኮ እየለወጠ ነው። አንድ ቀን ወደኛ መለወጥ ስሟ ብቻ ቀርቶ በጣም ተስፋ ነው። ደርባቤ ደርባባ ደርባቤ ደርባባ ወይ እናቱ ተነስ ወልጋ የት ነሽ? በቃ መጣሁ። ብቻሽን ነሽ? ገና ልጅ ናት። በቃ አስወጣኝ። እዛ ቦታ ሁለታችን ተጣጣን ያው እሱ የሚለቀቅ አይመስለኝም። በቃ ሶል ተዋት። ማነህ? ወይ ጠጋ ብቻ ማይላ አይዞህ ፊት ጥሩ አይደለም። አንተም እንደሱ ተሸንፈህ ነው እንዴ ወጣው? አሮፍ የለም እኔ ጋር ጥቅሱ ቤት ነው ያደርኩት።
ማን የሞተው ደግሞ? አዋቂ ነው ታዋቂ? ለዛሬ ወሬ ያገኘሻል መታናፍሽው እንዴ? አለ እንዴ? እንኳን እኔ አንተም ማለት ጀዝባ አንተም ሰው ትንቃለህ? አዎ እንዴ ኧረ ሶል ስማልኝ እድሜ ልክን ኮርጀ እየኖርክ በእናትህ አንተም ሰው ትንቃለህ? ኧረ አስፋው በእናትህ አብረን የኖር ነው እኮ ይህ ማትሪክ አስኮርጀ ተሳክቶልህ አልፈህ በዱቤ ተምረህ በእናትህ ታካብዳለህ። እኔ ሶል ከዚህ ልጅ ጋር እንኳንም ያልተማርኩ እንዴ ለምን የራሴ ድርጅት ቢኖረኝ ይሄን ቀዳዳ የቢሮ ጆሮ ጠቢ ነበረ ማረጋ በተበታችሁ በቃ ምንድነው ያልከኝ? አስፋው ማን ሞተው? ማታ ከእናንተ ጋር ይልኩን ተደውሎ ያቺ ልጅቷ ነች። እሺ እሷ ጋር ራት በላን ጨብሲ ምናምን አረግንና ክላስ እያስገባ ሳመችኝ። ሳምኳት አንሶላው ስንገባ እሪ እየየ ምን ሆንኩ ብላ ትልቅ ነው ብላ ነው ሶል እርግጠኛ ነኝ ስትፈልገው አታውሉ። ምንድነው ዛሬ ግን አፍልቅ ያደረገብህ ነገር? በቃ ወይ ያስብሽ ወይ በቃ Make it dance in a rubber duck style. Make it dance in a rubber duck style. Make it dance in a rubber duck style. ያቺ ፍየል ያረዳት ልጅ ሰሞኑን ደጋግሜ እያገኘሁ ነው። ሰፈሩን አወቀው? አላውቅም። ታዲያ የት ነው ያየኸው? ባለቤ ነው። እባክህ ታወቃት? አዎ። እሺ የእኔን ስም ነገረኝ። የእሷስ? አልነገረኝም። አይ ወይኔ ጓደኛዬ፣ ታዲያ ስምህንም ልብህንም ይዘህ ሄዳ ነው በእናትህ እንደዚህ ስትንሳፈፍ የዋልከው? በህልም አይተሃት እንዴት እንሳፈፍኩማ? በቃ በአካል ብታያት እንደው ትበራለህ ማለት ነው። ስቀልዳችሁ ነው። ሰሞኑን በተደጋጋሚ የምትሰራበት ቦታ መሰለኝ። መኪናውን ስትጠቁም የሆነ ፎቅ ላይ ስትወጣ ምናምን እያየሁ ነው። ታዲያ ለምን አናገኛት? እንችላለን። አላስሽ እንችላለን። ና እናንተ ምንም አልሆነ ነገር አለ። ነገ ጀምሮ የዚህ ልጅ ስራ ነው አስፋው፣ ዋናው ፕሮጀክታችን። ምን ታደርጋለህ? እኔ እያለሁልህ ስምህንም ልብህንም አስመልስልሃለሁ። እንዴ ጓደኛዬ፣ እንዲህ ተንሳፋማ አትቀርም። አይገርምህም? እንኳን እሷን ቅርና ነፍሷን የማለውን ያቺ ቡናን ይዛ የምትኖር ነው አስመጣልህ። ቴንክ ዩ። እኔ መሰለ ጓደኛ እያለን ምን ትችላለህ? ማኑዋሉንና አንድ አውቶን ስጧቸው። ከዚህ በኋላ እንዳትመላለሱ፣ እሱን እያጠኑ ይስሯል። እንዴ ምን ያርጉ? እውነቱን ነው። ኮምፒውተርም ጠግነን አያያዝም አስተምረን እንዴት እንችለዋለን? በጣም ነው የሚያማ። ኧረ የሌለ ነው። በአካውን የራሳቸው ጉዳይ እነሱ። እኛ አሁን መጀመሪያ ልጅቷ ጋር እንሄዳለን። እሱንማ ፕሮግራም እኮ ያዝን። ሌላ ጊዜ እንሄዳለን ተባባልን አይደል? ሶል በእናትህ እሺ በለኝ በቃ። አንቆይም፣ ተዋውቀናት እንሄዳለን በቃ። ኧረ እባክህ እሺ
አሪፍ ብቻ በጣም ታምራለህ። ሁሉ ይፋነሽ የኛ ሀገር የሌለ መኪና ነው። ለኔ እንደሚጮህ በምን አወኩ? በምን አወኩ ነው እንደሚጮህ? በቃ ከዚህ በኋላ እንዳትነካው። በቃ እዚህ ቆመን እንጠብቃለን። እንደውም በደንብ ይጩላት አይገርም? ምንድነው ብላ መምጣት አይገርም? ሰላም። ይቅርታ የመኪናዋን ባለቤት ፈልገን ነበረ። ማለቴ መኪናዋን ነው የምናውቀው፣ እሷን አናውቃትም። ዘመዶቿ ነን፣ ከክፍለ ሀገር ነው የመጣነው። እውነት ነው። ተባበረናል፣ ትጠራለናል። እሺ። አንተ ምንድነው እንደሚያደናብር? ኬት ነው በእናትህ እንደዚህ ወሬው የሚመጣል? አንብብ፣ አጥና፣ ዲሽ ተከታተል። በቃ ምንድነው? እሺ በቃ እዚህ ጋር ቆም እናንተ። ምን አይነት ሰው ነው? ወደዚህ ና እናጠብቃት። መጣች ሶች አይ በድሉ ባላለው የከተማው ብቸኛ ጉልታዎች ነው። እሺ ምን ልርዳችሁ? እሱ የሚረዳን አምላክ እያለ ደግሞ አንቺ ምን ቦታሽና ትረጅናለሽ? እኔ የምልሽ እውነቱን ነው ታውቂያለሽ? ምን? በጣም ቆንጆ ነሽ። አመሰግናለሁ። ቴንክ ዩ ስለመጣሽ። ግን የሰፈር የምትመጪው መቼ ነው? ቢሮ እዚህ ላይ ነው። እንጂ ኦኬ፣ መተን እንጠይቅሻለን። ዘመድ እንሆናለን እንግዲህ። ባይ ቻው። ሶልቺ ልጅ ወደድካት እንዴ? በጣም ጭንቅ እኮ ነው ያለ። ወድጃታለሁ። እስቲ ተንፍስ። ጃራ ተነፍሳለሁ እንዴ? እስቲ ይሄው በል ሶል ተጠንቀቅ። ሴትም ማመን ቀብሮ ነው ብያለሁ ከዚህ በፊት። እቺ ግን አሪፍ ትመስላለች። በምን አወቅ? ትመስላለች። ሴት አይደለች እንዴ? ሁሉም ያው ናቸው። ትመስላለች የሚባል ነገር የለም። ቆይ ከዚህ በፊት የነበረችን ቺክ እንደ ቅቤ አናቴ ላይ አስቀምጬ ገበያ ካልወጣው ስትል ከርመ ምንም ነገር ሳታቀምስ መሄዷን እንኳን ሳትነግራርን ዱባይ ላጣ ያለችው። ሰማኛለህ ሶል? ሴት ልጅ አቅርባት እንጂ አታርቃት፣ ውደዳት እንጂ አታፍቅራትሽ። እውነቴን ነው የምልህ። ካፈቀርካቸው ቂጣቸውን እያሳዩ እንደ ውሻ እንድትከተላቸው ነው የሚፈልጉት። እሺ ቺኛን ግን እንሞክራለን። እንሞክራት? አንተ በእናትህ እንሞክራት ትላለህ እንዴ? ፍቅር እኮ ነው እንዴ? ሎተሪ ያረከው እንዴ? እሺ በቃ እናያታለን። በድሏ አትጮህብኝ በእናትህ እንዴ። እንደሱ በል በቃ እንደሱ በል። ስለተዋወቅናት ደስ ብሎኛል። እኔም ተመችቶኝ። ምን ልጋብዝ? ደስ ያለ ዛሬ አንተ ነው እኮ። ምን ይመቻል? ጃምቦ እንዴ እዚህ የምነካሽ ባለፈው ፍየል ላይ ያረዱኝ ልጆች ኦኬ አስታወስኳቸው። እነሱ ናቸው። እና ስምሽ ሊታወቅሽ ብቻ ነው እዚህ ድረስ የመጡት? እንደዚህ ይገርማል። ባለ እስቴት እያለን የኛን አይነት ጋንግስተሮች ማግኘት በጣም ነው የሚከብደው። በፈንጂ መመርመሪያ እንኳን አንገኝም። ታዲያ ቻርጃችን ዋው ኢትስ ሶ ኩል ማይ ጋድ። እዛ ሀገር አንዴ ቻርጅ በመታደርገው እዚህ ሀገር መተ ኢንቨስተር ነው የምትሆነው። አልጠገብዬ ባዶ እጄን ተጠርጄ መጣሁ እንጂ እኛ ሀገር አንድ ቤተሰብ ልጁ ከታገተበት ልጁን ከማስለቀቅ ይልቅ ውፈይ ተገላገልኩ ነው ቁጭ የሚለው። ሚስት ባሏ ቢታገትባት ባሏን ከማስለቀቅ ንብረቱን በስሟ ለማዟር የምታደርገው ጥረት ይበልጣል። ባለም ቢሆን እንደዛ ነው። በነገራችን ላይ ባይዘው ዲያስፖራው ደውሎልኝ ነበር። ምን አለ? የሚፈልገው ዶክመንት አለ። ኦኬ ቀጣይ ስራችን እሱ ነው። ኦኬ ስንት ይከፍላል? ለጊዜው $5000። ዋው አሪፍ ነው። ታዲያ እንደየስራ ሁኔታ ዋጋውን እናስጨምረዋለን። ጥሩ የስራ ቀን ነበር ዛሬ። እንደሚደግ የቤት መስሪያ ብር ልኮልኝ ሰርፕራይዝ አደረገኝ። ትናንት የተዋወቅኳቸው ልጆች ደግሞ በጣም ፈጣጦች ናቸው። ትናንት አውቄያቸው ዛሬ ሰላም ደወለ። ድምፁ ላይ እርጋታ ይታይበታል። ድምፁ ያምራል። እንጃት ቤትዬ ዛሬ ደስ ብሎኛል። እኔ ነው የምጋብዝሽ። የምስራች ነይሳሚ ምስር ብላ ምን ታገኛለህ? ሁል የጠበሳት እንጂ ብታያት እንዴት እንደምታምር አይኗ። ጂሰስ ምን ነው ደበረሽ?
አልደበረኝም። እኔማ ይሄን ፊት እዚህ ቁጭ ብያለሁ እዛው ሽንት ቤት ሄጄ ጋዜጣዬን ባነብ ይሻለኛል እንጂ ጥሩ ይሄዳል። የሚገርም ከቢሮ ወጥቶ ቤት ውስጥ ሲገባ ነው የምንከታተለው። ግን አንድም ቀን ሉት ብላ የሚመስል ነገር ይዞ ሲንቀሳቀስ አይተነው አላውቅም። የመጨረሻ አማራጭ አለ። ሌላ አማራጭ ዘይደናል። እሱን ልንወስን ነው ያለ እንዴ ታዲያ የሚፈልገው አራጠፋውም እደውላለሁ አልጠፋም። እሺ አይ አልጠፋም እደውላለሁ። እሺ ሄሎ ይኸው አልጠፋውም ደወልኩ። አዎ አልጠፋም። እኔ የምለው ብሌን ጊዜ ካለሽ ለምን ከስራ ስንወጣ ለምን ወደ ማታ ተገናኝተን እራት ለምን አልጋብዝሽ? እሺ አመሰግናለሁ። ቆይ ትደውል። እሺ እሺ ብሌን ቴንክ ዩ። እሺ ለምን ኮን ደወልኩላት ደወለችልኝና መልሼ ለኔ ደወልኩላት የራት ልጋብዝሽ ምናምን ስላት ቆይቼ እደውልልሃለሁ ምናምን አለች። የት ነህ አንተ? እንዴ ቢሮ ነኝ። ና ታዲያ ና ቢሮ እኮ ና ቢሮ ና እናወራለን ምን ማድረግ እንዳለብን። start loving you again. ይሄ ደግሞ አባቱ ነው ዛሬ አኩሩ ምን ሆነ ላስ ቅድም ካያችኋል መቻችና ምን ማረጀን እንዳበስ ፓርቲና ነው እሺ ከዛ አዳርስ ቤት የጠራችሁ ዋጋ የማይታመን እና ሾርት ጠየኳት ከዛ ጋዜጠኛም ሾርት ይጠይቃል እንዴ
ምንድነው? አይ ልጁን በጣም አስጫዋችሁት። ምን አገባ? እሱማ ምንም አያገባኝም። ምንም አያገባም ማለት እኮ ሂድ ማለት ነው። አንተኛ ምን እየሰራ ነው? አንተ ምንም ናስ ብቻውን ይፈራል። አንድ ላይ ነው አብረን እንውላችሁ። ተከተለው መጣው የታለ ጻፉ? እስኪ አንተው እማትረባ ባዶ ወረቀት ጽፎት ቸውዲ ዝም ብለህ ታያለህ? አይዞህ በድሉ ምንድነው? ምን ሆነ ነው እንደዚህ ይጮህ? የማታዎቹ ማታ ያሮሩት አንከብከው ይዘኝ ከዚህ እንዴ አይዞህ በቃ አልወሰዱም አለ አይዞህ በቃ ተረጋጋ እዚህ ነው እንዴ ያለው ተኛ በቃ አይዞህ በጣም ቁርቁስ ጮህ የነበረው እንደዚህ አንከትኩ ነው ተኛ አይዞህ እሺ ይጂ አቤት ስለኔ ምንም አልሰማም ሰፈር ውስጥ ምንም አልሰማም ምንም ወላሂ ምንም አልሰማም ለአንድ ሰው እንዳታወራሽ ዲቪ ደርሶኛል አንተ ዲቪ ደረሰ አዎ ሂድልኝ ከዚህ አላበዛኸውም እንዴ በቃሽ ከባንሽ አትገደጂ 100 ብር ካላ በድረኝ እንጂ እና 100 ብር እንዴ
እዚህ መሳቢያ ውስጥ የሚቀመጠው ወላሂ አንተ ስራ ያ ከናም ሳብር ጋር ቁጭ የሚለው ጠፍቶብህ እንደው ይኖራል ይልኝ በቲት ይሞት ይጁዬ በእናት ስሞትል ተማሙ በቲት ይሞት ነግሬሃለሁ ሁለተኛ እሱ አትምጣብኝ እሺ እሺ ድጋሚ እንዳትመጪ ኧረ እሺ ሄሎ ነቆይ የት ደረስ ኦኬ እኔ የምልሽ ሙቂውን ቀዝቃዛ ሙቂውን ኦኬ እሺ 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 አልጋ አለ አይደል አለ ሙቅ ሻወር ያለው ሁለቱም አለ ስንት ነው ጊዜያዊ ወይስ ሐረር ጊዜያዊ መቶ መታወቂያ አለ ለጊዜያዊ መታወቂያ ያስፈልጋል አንተን እንትን አይደለም ስለዚህ ተባበረኝ ይቅርታ ወንድሜ ነገርኩህ አይመለስም ማለት ምን ይቅርታ ትለኛለህ 10 ጊዜ እኔ ይቅርታ መልስልኝ አልኩ እንደ ገንዘቤን እንጂ አሁንስ ትመልስልኛለህ አትመልስልኝ አይመለስም ልትቋቋምበት እቁብ ምናምን ልትደራጅበት ነው ወይስ ምን ልትሆን ነው ሌሎች እንግዶችን ለምን ትረብሻለህ አሁን ለማስፋለል ይወጣላል እሺ ይወጣላል ይጥቀም ብል እሺ መታወቂያ ይጥቀም ብለው በኔ ብር አንተ ይወልድ የት እንደምደርስ አይናል እኔ ብርቅ አይደለም ወይ መሽወድ እኔ ሁሌ እንደተሸወልኩ ነው ይግራ ብላው እንዴ ይወልድ በዝልዝል በቁርጥ ምናምን እያለክ ብለው እሺ ብለው ይጥቀም እሺ ለምን አትመልስልኝም በእናት ምንም አይጠቅምም እኔ ልንገርህ ይወልድ ተበድሬ ያመጣሁት ብር ነው መዘዝ ነው የሚያመጣብህ መልስልኝ በሰላም ለምን ትረብሽኛለህ ለምን ስራ አልሰራበትም እኔ እንደም አንተ ምን አይነት ደረቅ ነህ እባክህ ብለው ይጥቀም እሺ ተቋቋመበት ወይም ልጅህን አሳድግበት ያንተ ምን አይነት ጅብ ነው በመድኃኒዓለም ማነው እኔ ነኝ ፋዘር ማን በል እኔ ነኝ እሺ አቤት ደህና ይመስገን ደህና ነህ ደህና አቤት እንትን ከሚከራይ ቤት ፈልጌ ነበር የሚከራይ ቤት አዎ ለጥቂት ተከራየ ቤቱ ውይ ምንም የለም ሰሞኑን የሚለቀቅ ቤት አለ እኔዋ ፋዘር ማየት አይቻልማ ተከራዮቹ ቁልፉን ይዘውት ሄደዋል ስለዚህ ማሳየት ያስቸግራል እሺ በቃ ፋዘር እሺ እግዚአብሔር ይስጥልኝ አብሮ ይስጠን እሺ ሌላ ምንም የሚከራይ ነገር የለም ፋዘር ማለት ወተት ኩርኩር ምናምን ወይ ውሃ ከሰል ምናምን ካለ ሁለት ጊዜ ሰላምታ አንዱ ለነገር ነው ቤት ለመከራየት ነው የመጣው ወይስ ለመሰለል ነው ለወለደ የመጣው አቆም ባተ ካሎ አቆም ያጭበርባሪ ሌባ ቤት እከራያለሁ ብሎ ቤቴን ሊሰልና የመጣው ማታ መጥቶ ሊሰርቅ ወንድ አታውቅም አለ
It's a new day, it's a new life for me, and I'm feeling good. አንተ ዝርዝር የለኝም። ችግር የለም። ዝርዝር አለ። ሌላ ቀን ተመለስልኝ። እንዴት ነበር? አሪፍ ነበር። ከኒካ በፊት ሐራም መሆኑን እንዳወቅሽ ቤተክርስቲያን ሄደን በእግዚአብሔር ስም ቃል ተገባብተን ያደረግነው እንደዚህ ቻለ እንዴ? አሁን ትምኝቱም ዋናው ቃል መገባባቱ ነው። እሺ እንዴት ነበር ታዲያ? ኧረ እሱ ጀግና ነው። ጀግና ነው። አከበርሻ? ደስ ይላል። ይዘበረው እናቴ ከተሰበረ በኋላ አምጫም ነው የሚልሽ። እሷም ሴት ሄዳ በጠዋት ነው ቤት አድርሰኝ ሄዳ አፈረኝ መሰለኝ። አፈር? እሱ እንዴት ነው ጀማሪ ነው? አዎ ነጅም ቆቃና ተቀላቀለ። እንዴት ይገርማል። አንዱን አላ እሺ ምን ሰራሽ? ለዚህ በጣም ረቦኛል። ገንፎ ስሪኝ። ገንፎ ሻርሶ በቃ እስከዛ ድረስ የሚተካ ነገር ፊስ ምናምን ላምጣ። እሺ እኔ ፍሬሽ አለቀን። ከዚህ በላይ እኮ ነው ቲኬት ይምጣ። አሁን ጋር አታስገቡ። ያው ከቧንቧ ቀርታ አጠጣ። አንተ ምንድን ነው እባክህ? ልጅቷ ሞሌ ጮነች እንዴ? አረ እንዲያ ነገር አይቻልም። የበረሃ ከብት ይመስል 6 ማንጎ
ለምን ስሉን ያየ ከምታልፋታ ነበው ባካም በጨርሽ ምኑን ስሉን በቃ ከጨርስክ አንብብ አንብብ በምን ልታመጣ ሰው የሚያነበው ይኸውልህ ለተሻለ ነገር ለውቀት ነው እሺ ለወሬ አይደለም ምን ማለት ነው በቃ አንተ አዲስ መጽሔት አዲስ ጋዜጣ አዲስ መጽሐፍ ትሸመድዳለህ ሄደህ ሬዲዮ ላይ ትተረተራለህ እንጂ ምን አዲስ ነገር አውርተህ ታውቃለህ መቼም ካንተ ሳልሻል አልቀርም ዓለም አቀፍ መረጃ እውቀት አለኝ ስለሆነ ነገር አስረዳኝ የምትለኝ ቁልጭ አድርጌ ያስረዳለሁ አንተ ምን የምታውቀው ነገር አለ ምን የሸመደድከውን እንደ ዳንቴል ስለምትተረተር ምን አለበት ቆይ ያገርህን ባህል ስርዓት ወግ ማንነት ብትከተል ሁሌ ስለማታውቀው ነጭ መለፍለፍ ቱፓክ በ5 ጥይት እንደዚህ ተሾተ 50 ሴንት እንደዚህ በ9 ጥይት ተሹቶ ተረፈ ጄሎ ኮገባ በታች ኢንሹራንስ ገባት ቢዮንሴ እዚህ የመጣችው ፌኳ ነው ትላለ ብሪትኒ ጸጉሯን ተላጨች አበደች ትላለ ምን ያወራው ነገር አለ ያገር ልጅ ብታደንቅ ምን አለበት ቢያንስ ይኸውልህ ስለምታውቀው ያገር ልጅ ብታወራ ስትገናኝ ሻይ ቡና ምናምን ትባባላ የት እንዳለ ሁሉ ያውቃል አይደል እንዴ መፈጠርህንና የት እንዳለ ማንነትህን ጭራሽ ለማያውቅልህ ነጭ ማውራቱ ግን ፋይዳ ያለው አይመስለኝም እሺ ያንተ አይነቱ አጨብጫቢና አጉል ጋዜጠኛ ነኝ ባይ ነው እላይ የሰቀላቸውሽ እንጂ ሁሉም ከዜሮ ነው የጀመሩት አክኒ ያገባኝም ስማ እኔ የራሴ የሆነ ተሰጥኦ ያለኝ ሰው በራሴ ተሰጥኦ ወደፊት ሰው መሆን የምችል ነኝ ለዛ ነው ወደ ውጭ ማዝመዝ ነው እኔ ደግሞ እምልህ በደንብ ያገባል አይገርምህ ሰማኛለህ በሰው ወርቅ ከምትሞላቀቅ በራስ መጋብድ መቅሽ ምክሩ ለዛሬ ይበቃል አሁን ላንብብበት ያው ሸምዱ ተኛው What's new ግርምሽ ለጊዜው ምንም አዲስ ነገር የለም ሰውየው ዶክመንቱን ከምትለው ሞቱን ይመርጣል ስቃዩን በመጨመር ለምን ዶክመንቱ እጃችን የሚገባበት መንገድ አትፈልጉ ይሄ ስራ አይደለም እንዴ እሺ ለጊዜው ብር እንፈልጋለን ምን ብር የተነጋገርንበትን ገንዘብ እኮ ወስዳችሁ ጨረሳችሁ لا ያለ ብር ስራ ይሰራል እኛ ይሰራን አይደል ያለው አሁን ብር እንፈልጋለን ስማ ግርማ ከዚህ በኋላ አንድ ሳንቲም እንኳን የማልጨምርላችሁ መሆኑን ስራው ሳያልቅ ወቅ ተሰማል ዋጋው ከአሁን ሰዓት ጀምሮ በጥፍ ጨምሯል ከተስማማ ዶክመንቱን እንስጣለን ካለበለዚያ ግን ብቀበለው እንኳን አልሰጠምሽ ይሄን ነው ወይኔ እነዚህ ቡችሎች ራሴ በሰጣቸው ገንዘብ አጠገብኳቸው አይደል ይቅርታ 60 ብር ያውንምሽ አሶ ከዚህ በኋላ የምሬን ነው ትግስት ብደውልልኝ ካንተ ጋር ነው መጋጭ በጣም አላካበርክም እንዴ የምታካበር ከሆነ ማይወል አይደለም ስልኳን እጇን ይዤ እዚህ በር ላይ ጃት መጣለሁ ጭራሽ እጇን ይዘ እንዳመጣት አዝለ ተመልሳታለሽ አንተ አይደብርህም እንዴ ምንድነው እንደዚህ ሰው ላይ መንጠልጠል ኦሮ በለው ራስን ችላ ተንቀሳቀስም እንዴ አንተን የሚወድ የለምና በኔ መወደድ ሙርት ይዛለ እንዴ በእናት እንዴ ይደብር እንጂ በጣም ሼም ነው በቃ አሁን ጨረስክ ከዚህ በኋላ ያውል አለፍ ያለ ሁለተኛ እንዳይለምድሽ አሁን ጨረስክ ነገር ያለ እቺ ሹራብ ደግሞ እንዴ ማሽ ነው ገዛሻል አስፊቲ 50 ላ ምን ፈለክ ዘብላላ አኮንሽ አስፊ ብራዘር መቶ ፈለክልሽ የትኛው አዲሱ ነው ጠፋብህ እንዴ የለኝም እሺ ድሮስ
የድሮም የለኝም እንዴ? እኔ ከየት አመጣለሁ? እኔ እኮ ወር ጠብቄ የምኖር ሰው ነኝ። ቆይ አንተስ? እኔ ምን? አይ በህይወት አለ ወይ ማለት ነው። ዛሬ ከዚህ ሄሎ ሰሉዬ፣ እንዴት አደርክ? ደህና ነኝ። ናፍቀኸኛል። አትመጣም? አዎ ቤት ነው እንዴ? በቃ ነው እመጣለሁ። ሰሉዬ ያስቀኛል። እሺ በቃ እሺ በቃ ይቅርታ ያደረኩልሽ እኮ ለጥፋትሽ እንጂ አብረሽኝ እንድትሆኝ አይደለም። ሶሊ እኔም እኮ እንደምትወደኝ አውቃለሁ። ጮኛዬ ወደ እኔ እየመጣች ነው። ከአንቺ ጋር ደግሞ እዚህ ቦታ ሆኜ ጮኛዬ እንድታኛ ክብሬን ያወርደዋል። ውጪልኝ። ይቅርታ ውጪልኝ። ሄሎ ወደ ማታ እንቀዠቀዠ ልጅ ደግሞ እኔ ምን ሰብ እንደውም የልጅ አያስፈልግም። ዝም ብለን እዛው ቤት ጠብቀናል። ና እኔ እናንተ ምን ቆይ በድሉ በእናትህ ትንሽ ምንም አይነት እንቅስቃሴ እንዳታደርጉሽ ማለት ነው። ሰዎቹ ባላችን ናቸው። ምንም አይነት መደናገጥ እንዳታሳዩ። በቃ ለምን አበባው ለነሱ ሰጥተናቸው ይቅርታ እንጠይቃቸው?
መጀመሪያውን እኮ ዝም ብላ ነው አኩርፋ ሄደችው እኮ። ታደምታለች። ማናገር ትችል ነበር። ደግሞ እሷ ራሱ እኮ ልጅቷን ታውቃታለች። ታውቃታለች? ታዲያ እንዴ ማናት ልጅቷ? ያቺ ናታ ከድታ ሄደችው። እሷ ናት እንዴ? ይቅርታ ምናምን እያለች ስትለምነው እሱ መስሜ የለኝም ብሎ ነው ያባረራት። ታውቂያለሽ? ሌላ ሴት እኮ መስላኛለች። እሷ ናት ማለት ታዲያ ለማናገር እንኳን አትጥረት ያለ ይቅርታ ልንላትማ መተን ነበር ግን በቃ በዛ ሰዓት ከሆኑ ሰዎች ጋር ተጋጭተን ስለነበረ ዝም ብለን ተመለስን። ሶል ራሱ ግን እንዴት እንደደበረው የዛን ቀን አትጠይቂ። ደግሞ ነዚህ የምነግርሽ ነገር ቢኖር ሰለሞን ብሌንም በጣም ነው የሚወዳት። ከልቡ ነው የሚወዳት። እውነቴን ነው የምልሽ። በጣም እንደሚወዳት አውቃለሁ። እንደምንም ብለሽ ቢታረቁና አብረው ቢሆኑ ደስ ይለኛል። ነዚህ ስሟት ላይ ተቀራርበን አስባለሁ። ይሄ እኮ ጉዳዩ በጣም ቀላል ነው። አይ ደግሞ ስታወራለህ ሌላ ሰው ምናምን እሷ ትሆናለች ብዬ አልመሰለኝም። እንደምንም ብለሽ አግባቢያትና በኔ ጣለው እንዲሆን በጣም አመሰግናለሁ። በጣም የሚጣፍጠው እውነት አሪፍ ነው። ይኸውልህ አንቺ ሰው የተፈጠረው ነገር በጣም ነው። እኔ ማለት ነው ምን አጠፋ? አይ ብለኝ ተዋውቀው ቦይፍሬንዴ ነው። ኦኬ ሰላም ሶን ይባላል። ሰላም ፍላሶኒ ሶሊ ነው ነው አይደል? ቁጭ በልና ብላ እንጂ ሶሊ የበክታችን ጣጥስ እንደ ፍላሶኒ ምን ጨምር እየበላሁ እሺ እየበላሁ ይጣፍጣል። እየበላሁ እሺ ብላ አይ ለጊዜው በቃ አንድ ቁጣ ብላ ይጣፍጣል። እሺ አድርጊልኝ ትንሽ ሶሊ ብላ እየበላ ምን ጨምር ምን ወጥ ብላ ትበልኝ እንደማመዛ እሺ ታዚህ ጀራ አይ በቃ ይሱልላት አይ በቃ ይጣፍጣል። ብላሽ እሺ ከበድሉ ጋር ቀጠሮ ነው። ሶሊ በእግዚአብሔር ስንት ነገር ተነጋግረን እሺ ስንጨርስና እሸኛለሁ አንድ ላይ እሺ እንጂ እየበላሁ የጀመርኩት እንኳን ጨርስ። እሺ ምን እንጣላለን ታዲያ? እሺ እንጀራ ጨምር ለሶሊ ጥላክለ ወጥ አይ በቃ ትንሽ አትልኝ ጥብስ አትልኝ ምን ትጠጣለህ? ቢራ አለኝ። ቢራ እንጂ ይጨምርልህ ቢራ ለኔ ጠጣ እሷን ጠጣ ቢራ እሺ ጠጣለሁ። እሺ አንዴ ነገር ኦኬ አስወጣኝ አስፈልታ ነበር እንጂ አሾፋለን። እቺ እባብ እጁን ይዘው መኝታ ቤት ገብቶ አይንሾከሾኩ በዛ ጋር ብለሽ ልክ ብዬ ወጥ እስቲ እግዚአብሔር አባትዬ ወጥ ባለው ጠሩ ነው አንቆሉ ሊገለኝ እኮ ይችላል እንዴ! በጣም ያሳዝን። በጣም ያሳዝን። የመጨረሻ እንዴ ሳያዋት እርግብ ትመስላለች። ቆዳዋን አለስልሳ አስበልታ ነው። ድሮም ነግሬ ነበር። ሴትን ማመን ሴትን ቀብሮ ነው። ሴትን ማመን ቀብሮ ለምን አለ? ሴቶች ማለት
ሴት ማለት ሰለሞን ሴቶች ማለት እንዳለ ሞኝነት ነው እንጂ መታደል ከአዳም መማር ትችል አይሆንም። ድምጿንም መስማት ኧረ ረዛ ምንም ነገር አያስፈልግም። ምንም ምን አይነት ኮብራ ናት በእናትሽ? የህንድ ኮብራ ናት እንጂ እንዲህ ምላሷ በቃ ሰው ተበልተህ ነበር እኮ። ወይኔ ወንድሜ በድሉ ታውቃለህ፣ ከማንም በላይ አንተ ልታማ። አዎ እሱማ። ታዲያ ለምን አታስረዳው? እሷ እኮ በጣም ተጎድታለች። በማ እንጂ ስለማን ነው እያወራን ያለ ነው? በሰለሞን ነው። ምንድን ነው ሳያንሳት እንደገና ሰለሞን እንደዚህ ይሆንባት? ሲያንሳት ይበላል። ኧረ በአላህ እንደዛ ይባል። ምን ነው የሚያንሳት? ምኑ ታያለሽ እንዴ? ቤቷ ድረስ ይዘው ዳል ታስቀጠቅጠው ስትላር እንዴ ባነነባት። ወይኔ የምትገርም ልጅ ናት። ወላሂ እሷ ምንም የምታውቀው ነገር የለም። ሁሉም ነገር በአጋጣሚ ነው የሆነው። እመነኝ። በአጋጣሚ ነው ምናምን አትበይ እባክሽ። ሆን ብላ አቅዳበት ያደረገችው ነገር በድሉ ወላሂ እሷ ምንም የምታውቀው ታሪክ የለም። ዘዴዋ በጣም የምትገርም ልጅ ናት። ለምን አታመኝም? በቃ አንቺም ለራስሽ ተጠንቀቂ። እሱ ነው የምፈራልሽ። ስለኔ አታስብ። አሁን የሚሆነው ነገር ብታደርግ ደስ ይለኛል። እኔ ምን እንደሚደረግ ሁሉ አላውቅም። እኔና በድሉ አብረን እያለን አባቴ የሆነ ሰው እንዳገባ ይፈልጋል። እኔም አባቴን ማስከፋት አልፈልግም። በድሉን ከምንም በላይ ነው የማውቀው። ስለዚህ ሁሉንም ነገር ታውቃለች እና የሰርጉ ማብቂያ ምሽት ላይ ነገሮችን አስተካክላ እንዳመልጥ አደረገች። ከዛ ጊዜ ጀምሮ የቤተሰቦቼን አይን ማየት እንኳን አልታደም። አንዳንድ የሚያስፈልገኝ ነገር እንኳን ሲኖር የምትረዳኝ እሷ ናት። ከዛ በድሉ እንኳን ቁጭ ብሎ ሊያወራኝ አይኔን እንኳን ሊያይ አይፈልግም። ቆይ አንቺ የማን ነሽ? የኔ ነሽ ወይስ ወንድምሽ? እስካሁን ለምንድን ነው ወንድም እንዳለሽ ሲያናገርሽ? ትገርሚኝ ነሽ። ወዳለው አፈቅራለሁ እያልሽ አሳልፈሽ ለወንድምሽ ልትሰጪኝ ነበር አይደል? አስፎ እንዴት ነው? አሜን። ይቅርታሽ። ሰላም ነው። እግዚአብሔር ይመስገን ሰላም ነው። አቤት። ያስፋ ጓደኛ ነኝ። አቤት። ምን ሆኖ መንገድ ወጥቶ ነው? እሺ ማን ልበል አንተን? እሺ ወንድም እሺ። በቃ 10 ደቂቃ በቃ መጣሁ። እዚህ ቅርብ ነኝ። ፕሊዝ ከአካባቢው አትራቁበት። አብራችሁ ትሆኑ ፕሊዝ።
ከተቸገራችሁ አይቀር ትንሽ 10 ደቂቃ በቃ። እሺ ወንድም። ያብራችሁ ነው የምትፈልግ በአጋጣሚ ነው ማለት ነው። እውነቴን ነው በአጋጣሚ ትናገራለህ ከምትሰራ ይለማል እንጂ ነገታያቸዋለሁ በቃ ይልቅ ስላስፋው ማሰብ እንዳለብን አዘን ያው እኔ ራሴ አስዋታለ ብለን ነው ወንድሟ አይደል እንደወሰደው። ከዚህ በኋላ በፍጹም አይኗን ማየት አልፈልግም። እኔ ራሴ ያረ ድምጿንም መስማት አልፈልግም። Like to dedicate this record right here to my main man. ደወለች ነው ታናገር ተናገር እንዳታናግራት በሉ እንደ ሄሎ ነኛ ሰለሞን አጠገብ የለም እባክሽ። ለምን ፈለግሽ? አንቺ ያምሻል እንዴ? ጤና የለሽም? ሰሚኛለሽ? ይኸውልሽ እሱ አይንሽን ማየት አይፈልግም። እኔ ደግሞ በቃ ድምፅሽን መስማት አልፈልግም። በቃ ሁለተኛ እንዳትደውይሽ። ሁለተኛ እህት ይኸውልሽ ትሰሚኛለሽ? ስልኬ እኔ በጣም ብዙ ስራ አለበት። በጣም ብዙ ሰው ይደውልልኛል እና አታጨናቂብኝ ስልኬ ስለፈጠረሽ። ምንድነው የምትይው? እባክሽ ይቆራረጣል፣ አይሰማም። እኔ ልዘጋው። አሁን ይሰማል። እሺ ቀጥይ። አዎ ለቀናል እንዴ? ቆየን፣ በጣም ቆየን። ለቀቅን እኮ አልሰማሽም እንዴ? ቆየን። ሰሚኛለሽ? ይኸውልሽ ብትቺ ጓደኛችንን ወንድምሽ እንዲለቅልን ንገሪልን። በቃ እኛ ሌላ ምንም አንፈልግም። የት ሆነ እንደ አንቺ አሁን ተዋሻለሽ? በእናትሽ ምን አይነት እስስት ነሽ? ይቺ ምን አይነት አውሬ ናት? አንተ የቱን ትለኛለች እንዴ? በእናትህ ልጁን አስዋጠችው። አንተ ነው የዛን ጊዜ ልታስውጥ ብላ አይደል እንዴ አምለጠ የመጣ? ምን አይነት ፓፓራዚ ናት በእናታችሁ? ሴቶቹ እንዳለ አብደዋል። አንቺ ደግሞ ምን ቀረኝ ነው የምትይው? ቆይ ኧረ እባክሽ እኔ ቆይ ከኛ ሌላ ባገሩ ወንድ የለም እንዴ? ኧረ በእናትህ
እኔ ለማሳመን ከምትሞክር የጓደኛሽ ወንድም ጓደኛችን እንዲለቀው ብትነግሪያት ነው ይሻላል። ከዚህ በኋላ እኔና ጓደኛሽ እንኳን በፍቅር ያን ሰፈር ልት ሰላም ይሄንን ጥሩ ጊዜ ምን አለበት ለመልካም ነገር ብትጠቀምበት። እቤቷ ድረስ ወስደኝ አስገድለኝ ነበር እንዴ። በርግጥ ባንተ ቦታ ሆነ ማስበው ልክ እንዳንተ አንቺን ቦታ ሆነሽ ብታስበው ልክ እንደዚህ ነው የምታስበው። ሰላም እንዴት ነው የምታስበው? እንደዚህ ነው ማስበው። ሰለሞን እኔ እኮ ልሂድ ቀን ጥቂት ቀናት ብቻ ናቸው። ብሌን ደግሞ ብቻዋን እንደሆነች ታውቃለህ። ማንም እንደሌለ ወንድሟንም አላውቅም ማለት ነው። ለግርማ ሁሉንም ነገር ነግረዋለች። ምን ብላ? የተያዘውንም ሰው ጓደኛችሁን እንዲለቃቸው አለበለዚያ የራሷን እርምጃ እንደምትወስድ አስጠንቅቃ ነግረዋለች። ስለኔና ስለ ጓደኞቼ ምንም እንደማያገባት ነው። አያገባት። ለምን ሌላ ነገር አናወራም? ሰለሞን ከምታስበው በላይ ብሌን በጣም ታፈቅራለች። በጣም አንተንም ደግሞ ሳይ እሷን አጥቶ መኖር ምንም እንደማትችል ፊት ላይ ያስታውቃል። ነበር እያልሽ ነበር? አሁንም ነው እባክህ ነው አሁንም ብለሽ ሌላ ወሬ ለምን አናወራም? አንድ ነገር ልንገርህ ስለው በብሌንና በወንድሟ መሀል ትልቅ ክፍተት አለ። ወንድሟ የት እንደሚውል ምን እንደሚሰራ ምንም የምታውቀው ነገር የለም። አንቺ ምንም የማታውቂው ነገር ነው። ሰለሞን አስብበት። አስቤበታል። ብታስብበት ቁጭ ብዬ አስቤበታል። ኋላ እንዳይቆጭ ዲስ ነገር ይልቅ አንቺ መቼ ነው ጥቂት ቀናቶች ናቸው። አሪፍ ስቴጅ ግን ዝም እንዳት። አንቺ በጣም ጥሩ ልጅ ነሽ። አንቺን ማስከፋት በፍጹም አልፈልግም። ሶሪ ከዚህ በላይ ምን ነገር ነው? እዚህ ማይረባ ስራ ውስጥ ገብታችሁ ሰው የምታንገላቱት ማይረባ ስራ ትላለህ ደግሞ አንተ ምን ትንገላለህ? እኔ በአካውንቲንግ ተመረቄ 2 ዓመት ሙሉ ስራ ትንገላታ እንዳለ ተንገላታው ነው። ምን አይነት ዶክመንት ነው? $5000 ነው ያከፍለው የሚያስፈልገው። $5000 ለዚህ ስራ ኢምንት ነች። ምንም ማለት አይደል። እናንተ ግን ለዚህ ቀላል ነገር ሰውን አግታችሁ ሌላ ውስጥ ትገባላችሁ። እኔና ንጉሴ አብረን ነበር ወደ ውጭ ለመማር ነው እና በወቀት ስለበለጥኩት ጥሩ ፕሮፖዛል ስለቀረጽኩ እና ዛሬ ከዛ እዚህ ድረስ ተከትሉኝ ያሳድደኛል። ይህ ዶክመንት ደግሞ ሀገሬ ህዝቤን ብሎም ልክ እንደናንተ አይነት ስራ አጥ ወጣቱን የሚጠቅም የሚዲያ ስራ ነው። ሚዲያ
እኔ እኮ ኤፍኤም ሬዲዮ ላይ ነው የምሰራው። አስፋው እባላለሁ። አታውቀኝም? አላውቅም። ምን አይነት ፕሮግራም ነው የምትሰራው? የእኛ ፕሮግራም ብዙ ሰው ነው የሚያደምጠው። በመረጃና በመዝናኛው ላይ በርካታ ወጣቶች የእኛም ፕሮግራም በፍቅር ነው የሚጠብቁ። የተለያዩ የውጭ ሙዚቃዎችን ወዲያው እንደወጡ ለአድማጮቻችን እናቀርባለን። አታውቀኝም? እኔ እንደዚህ አይነት በውጭ ላይ የተመረኮዘ የተተራሰ ስራ አይደለም። ሀገራዊ ፋይዳ ያለውን ብቻ ማዳመጥን መስራት ነው የምፈልገው። ምን? ስለዚህ እናንተም ከኔ ጋር በመሆን ከዚህ የማይረባ ስራ ውስጥ ወጣችሁ ከኔ ጋር እየሰራችሁ ብትኖሩ ተመራጭ ነው። ዲስኩርን አደስኩር ምንድን ነው ማረጋገጫችን? አንተም ባለህ ሙያ እሱ ደግሞ በዚሁ በጋዜጠኝነት ሙያው ያግዘኝና አንድ ላይ ሆነን ተስፋስበን ለሀገራችን የሆነ ነገር ማቅረብ እንችላለን። እያለን ባለው እኔ ያስኩትን ፕሮፖዛል እኛ መስራት እንችላለን። ትክክል። አስፋው የነገረህን ነገር አላመንከው? ማንም ምንም ቢነግረኝ አላምንሽም። ዲቪ ደረሰኝ አልኩህ፣ ውሸት የለም። እኔ እናንተ እንዲያቀራርበን የፈጠርኩት ምክንያት ነበር። ሰሚኛለሽ? ቢደርስሽም ያው ነው፣ ለውጥ የለም። ሁሌም ውሸታም ስለሆንሽ አላምንሽም። ውሸታም አይደለሁም እኮ እንደዚህ መሆኑ ስለምወድቅ ነው። ለምን አይገባህም? ስለምትወጂኝ ነዋ ሜዳ ላይ ጥለሽኝ ያገባሽው። እኔ አላገባሁም። የማፈቅረውም የማገባውም አንተን ነው። አፍሽን ዝጊ አንቺ። የእስከ ዛሬ ውሸትሽ ይበቃሻል። ሰሚኛለሽ ትዕግስት? ይሄ የመጨረሻ ቃሌ ነው። ከዚህ በኋላ ደግመሽ እንዳታገኝ። ሁሉንም ነገር ልንገርህ እና ከዛ በኋላ ተውካለሁ። ሳትነግሪኝ ተይ እሺ? ወይ ሰውየውን ልንለቀው ነው። ዋው! ዶክሜንቱን ተቀበላችሁት እንዴ? አልተቀበሉም። እንዴ እና ታዲያ በምን ምክንያት ነው ሰውየውን የምትለቁት? እሱ ምክንያቴ የግሌ ነው። ምን አልክ? የምትናገረውን ታውቀዋለህ? ደደብ! ስማ፣ እስከ ዛሬም ድድብና ስላልተገለጸልኝ ነው እንደዚህ አይነት የደደብ ስራ ሰራ ይቆያል። እስከ ዛሬ የዋጥከውስ ገንዘቤስ? እሱ እስከ ዛሬ ለሰራው ስራ ይገባኛል። እሺ ገንዘቤስ? ብረስ! ወይኔ! ማተራ ምንም አልበል፣ ሰርባል ሌባ! አንተም ራስህ አንዱ ግን ወይኔ ገንዘቤ ከሁለት ያጣሉን ወይ ከብር ያሉን። ምንሽ ብለኝ እመኔ በል ለመጀመሪያ ጊዜ ሴትን ላምን። ለነገሩ ከማውቃቸው ሴቶች ሁሉ ትለያለሽ። የሆነ ነገርሽ እውነት ይሸታል። ታውቂያለሽ? አመሰግናለሁ። ግን የሚገርም ነው። ታውቂያለሽ? ሰለሞን ነው በቃ ወደድን የሚሉት ሴቶች ሁሉ እምቢ ሲላቸው አረብ ሀገር ነው ሁሉ የሚሉት። ታውቂያለሽ? እኛ ቢሮ ያለችው ራሱ ገና ስታየው ነው አልኩሽ ላጥምጥም ያደርጋል። እሷ አላባት ማለት ደግሞ ቢሮ ተይ ዝናብ የደበደበው ፍየል ታውቂያለሽ? እሱን ነው የሚሸተው። በቃ ጨቅጭቃው እምቢ ሲላት እሷም አረብ ሀገር ፉር ብለኝ። ቆይ እኔም ግን ቋንቋ ሰምጦልኛል ልበለውና የሆነ ሀገር ፉር ልበል እንዴ? እና አንቺ ግን የት ነው ለመሄድ ያሰብሽ? እኔ አሜሪካ። አሜሪካን እንኳን የሚችል አይመስልም። እሱ ያለው ቪዛ እዚሁ ቅርብ ነው። እዚሁ ቅርብ ነው የሚገኘው። አረብ ሀገር ምናምን አሜሪካ ከበድ የሚል ይመስለኛል። ታዲያ እዛ ነው ያሰብሽው? መመኘት ይቻላል። እንዴት? በቃ በእኔና በአንቺ እድሜ አሜሪካን ሀገር መመኘት እንጂ መሄድ አይቻልም።
አይ ካልተሳካኩ ብዙ ኢምፖርታንት አይደለም። ሁለታችንም እዚህ ጥሩ ስራ አለ እዚህ እንሰራለን። እዚህ ሀገር ስንት ስራ ሞከርኩ አንዱም አልተሳካልኝ። የተሳካልኝ የቱ እንደሆነ ታውቂያለሽ? ቺክ እንደ ሸሚዝ መቀያየር ነው የተሳካልኝ። ሰለሞንን ጠይቄው ነግሬሻለሁ። ቆይ ግን አንተ ለምን ትሪት አታደርጋት? ቲያትር ሰሞኑን አዲስ ይወጣ የለም ያው ሲወጣ ጋብዛታለሁ ብዬ በድሮ አታሽሙት ነው የምልህ። ያሾፍኩ አይደለም። ትዕግስት ጥሩ ልጅ ናት ታውቂያለሽ። እሱም አትመጥነኝ። ሁልጊዜም ፊት ነስቼ ካባረርኳት በኋላ ውስጤ ይረበሻል። እኔ እንጃ እንደሆነ አላውቅም። ትወዳታለህ አይደል? አንቺ ሰለሞንን ትወጂዋለሽ? አፈቅራለሁ። እኔም ትዕግስትን አፈቅራለሁ። በድሉ ጊዜ ሰተህ ራስህን መፈተሽ አለብህ። እኔ እባክሽ ኪሴን ሳልፈትሸው ነው የማውቀው። ኪስህን አይደለም ልብህን። ውይ አልነገርኩሽም ለካ ብሌንዬ። ልቤን እኮ ቻይና ላኩት። ለምን? ፎርማት እንዲያደርጉልኝ ፋይል በፋይል ተደራረበበት። ቫይረስ ሳያገኘው ልድረስበት ብዬ። አይ ጥሩ አጋር ሲሪየስሊ አድርጌ ነግሬው ለማሳመን እሞክራለሁ። እንደምን ብለን ለማሳመን ሞክር። ናጣው አመሰግናለሁ። ምንም ማለት እንኳን ደስ አላችሁ። ፕሮጀክታችን ከሚቀጥለው ሳምንት ጀምሮ ወደ ስራ ለመግባት ጣጣውን ጨርሶ እዚህ ደርሷል። እንደነገረኝ መጃት የነገረችን ነገር ሁሉ እውነት ነው። ብሌንን ልታምናት ነው የሚገባው። በዛ ላይ የወንድሟ ማቋም አሁን እንደቀድሞ አይደለም። አስበበት። በቀና መንፈስ ማሰብ አለብን። እግዚአብሔር ፈቃዱ ለዚህ ካበቃች ሙሽሪት ሙሽራው እንኳን ደስ ያላች አሸኟትም ወይ በሄዱ አይደለም ወይ አትሸኙትም ወይ ሊሄድ አይደለም ወይ ሊሄድ አይደለም ወይ ሊሄዱ አይደለም ወይ በሉን ሸኛቸው ጎጆች ናቸው አዲስ ቤተሰሪ ጎጆች ናቸው እንመርቃቸው ብለን ያዘልቃቸው በአዲሱ ቤት ልጅ ፈንጭበት የዛሬ ዓመት
ልጅ እናት የዛሬ ዓመት ኩኔ ልጅ አባት ለክርስትና ለልደት ደግሞ ያደርሰን ለከርሙ